የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከተመለሱ በኋላ በኢራን ላይ ያላቸውን አቋም ከመቼውም ጊዜ በላይ ተባብሷል። አሜሪካ ዘመናዊ የጦር ጀቶችንና የአውሮፕላን ተሸካሚ መርከቦችን ወደ መካከለኛው ምስራቅ እያስጠጋች ሲሆን፣ ትራምፕ በዚህ ሳምንት መጨረሻ ላይ ወታደራዊ ጥቃት ሊሰነዝሩ እንደሚችሉ ተጠቁሟል። በተያያዘ ዜና የሰሜን ኮሪያ መሐንዲሶች በኢራን ተራራማ ቦታዎች ላይ የአሜሪካ ዋሻ ሰባሪ ቦምቦችን መቋቋም የሚችሉ ምሽጎችን እየገነቡ መሆኑ ተጠቁሟል። የኢራን ሻሃብ ሚሳኤሎች በሰሜን ኮሪያ ቴክኖሎጂ የተመሰረቱ መሆናቸውና አሁን ደግሞ በደረቅ ነዳጅ የሚሰሩና በፍጥነት ሊወነጨፉ የሚችሉ ዘመናዊ ሚሳኤል ቴክኖሎጂዎችን እየገነቡ መሆኑ ተገልጿል። ኢራን እንደ ሰሜን ኮሪያ የኒውክሌር ጦር መሳሪያ ባለቤት በመሆን አሜሪካን ለጥቃት እንዳታስብ የማድረግ የሰሜን ኮሪያ መንገድ የተባለውን ስልት እየተከተለች ነው። ሰሜን ኮሪያ ለኢራን ቴክኖሎጂ ስትሰጥ፣ ኢራን ደግሞ በምላሹ ለሰሜን ኮሪያ ነዳጅና ገንዘብ እንደምታቀርብም ተገልጿል። ይህም የሁለቱ ግንኙነት አሜሪካን በሁለቱ ግንባር ማለትም በኤሲያ እና በመካከለኛው ምስራቅ እንድትወጠር አድርጓታን ተብሏል። ጦርነቱ ቢነሳ ኢራን በሳዑዲ አረቢያ፣ በተባበሩት አረብ ኤሚሬትስ እና በእስራኤል ላይ የምትሰነዝረው የሚሳኤል ናዳ ይህ ዓለምን የነዳጅ አቅርቦትና ኢኮኖሚ ጫና ሊያደርግ እንደሚችል ማስጠንቀቂያም እየተሰጠ ይገኛል። ሁለቱ ሀገራት በአሜሪካ የፋይናንስና የኃይል መሰረተ ልማቶች ላይ ጥቃት ሊሰነዝር የሚችል የጋራ የሳይበር ጦር ማደራጀታቸውም ተጠቁሟል። ትራምፕ ጥቃቱን የሚሰነዝሩ ከሆነ የኢራኑ መሪ አያቶላ ካሚኒ የአሜሪካን የጦር መርከቦችን ወደ ባህር ግርጌ መስመጥ የሚችል መሳሪያ እንዳላቸውም ገልጸዋል። ሩሲያ በበኩሏ በኢራን ላይ የሚከፈት ማንኛቸውን ጦርነት እንደማትደግፍና ውጥረቱ እንዲረግብም ጠይቃለች። እንግሊዝ አሜሪካ በኢራን ላይ ለምታደርገው ጥቃት የብሪታንያ የጦር ሰፈሮችን እንደማትፈቅድም ገልጻለች። ፖላንድ በበኩሏ በኢራን የሚገኙ ዜጎቿን በአስቸኳይ አካባቢውን ለቀው እንዲወጡ አሳስባለች። እስራኤል ከኢራን የሚመጣ ማናቸውም ጥቃት ለመከላከል ዝግጁ መሆኗንና ምላሹም እጅግ ከባድ እንደሚሆን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአጽንኦት ተናግረዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ፕሬዝዳንት ትራምፕ ለዲፕሎማሲ ቅድሚያ ቢሰጡም ኢራን የኒውክሌር መሳሪያ እንዳይኖራት ለማድረግን ማናቸውም አማራጭ ጦርነትንም ጨምሮ ክፍት ነው ብለዋል። አሜሪካ በምዕራብ ኤሲያና መካከለኛው ምስራቅ ከፍተኛ ወታደራዊ ኃይል እያከማቸች ባለች በዚህ ሰዓት እንደ ዩኤስኤስ አብርሃም ሊንከን እና የዩኤስ ጀነራል ፎርድ የተባሉ ግዙፍ የጦር መርከቦችን ወደ ቀጠናው ተጠግተዋል። 50 የሚሆኑ ዘመናዊ የጦር ጀቶችን ማለትም እንደ ኤፍ-35፣ ኤፍ-22 እና ኤፍ-16 በአንድ ቀን ውስጥ ብቻ ወደ አካባቢው ተጠግተዋል። የኢራን አብዮታዊ ዘብ ጠባቂ በዓለም የነዳጅ ንግድ 20% የሚያልፍበትን የሆርሙዝን ሸለቆ በከፊል በመዝጋት ወታደራዊ ልምምድም አድርጓል። ይህም በዓለም ኢኮኖሚ ላይ ከፍተኛ ስጋት ፈጥሯል። በአሁኑ ሰዓት ዲፕሎማቶች ስለ ሰላም ሲያወሩ፣ ጀነራሎች ግን ለጦርነት እየተዘጋጁ ነው። ዓለም ማን ቀድሞ ይጀምራል የሚለውን በጉጉትና በስጋት እየተከታተለ ይገኛል።